ሰበር መረጃ አሜሪካና ኢራን በሁሉም ግንባሮች በተለይም በሊባኖስ ዘላቂ ተኩስ አቁም ማድረጋቸውን ይፋ አድርገዋል። በፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ እና በኢራን ብሔራዊ ደህንነት ምክር ቤት እንደተገለጸው ወታደራዊ እንቅስቃሴዎች በአስቸኳይ የሚቆሙ ሲሆን መደበኛ የፊርማ ስነስርዓት በስዊዘርላንድ አርብ ዕለት ይካሄዳል ተብሎ ይጠበቃል። ስምምነቱ እንደተፈረመ የሆርሙዝ ባህረ ሰላጤ ለንግድ መርከቦች ክፍት እንደሚሆንና በኢራን ወደቦች ላይ የጣለው እገዳ እንደሚነሳም ተረጋግጧል። ፊርማውን ተከትሎ የሚመጡት 60 ቀናት ውስጥ በኢራን የኒውክሌር ፕሮግራምና በአሜሪካ ማዕቀቦች ላይ ውስብስብ ድርድሮች እንደሚካሄዱም ይጠበቃል። በስምምነቱ መሰረትም ኢራን የኒውክሌር መሳሪያ እንደማታመርት ቃል የገባች ሲሆን እስከ መጨረሻው ድረስ የዩራኒየም ማበልጸጊያ ስራዋን እንደምታቆም አስታውቃለች። ፕሬዚዳንት ትራምፕ በኢራን የኒውክሌር ቁሳቁስ ላይ ጠንካራ የፍተሻ ስርዓት እንደሚኖር ቢናገሩም ዝርዝር ሁኔታዎች ግን አላብራሩም። በኢኮኖሚው በኩልም አሜሪካ እስከ መጨረሻው ስምምነት ድረስ አዲስ ማዕቀብ እንደማትጥልና የነዳጅ ማዕቀቦችንም ለተወሰነ ጊዜ እንደምታነሳ ተገልጿል። ሆኖም የኢራን የታገዱ ንብረቶች ስለመልቀቅ ፕሬዚዳንት ትራምፕና ኢራን የሚሰጡት መረጃ በመቃረኑ ከፍተኛ ለመተማመን እያሳየ ነው። በሌላ በኩል የስምምነቱ ተጽዕኖ በሊባኖስና እስራኤል ጉዳይ ላይ እጅግ አሳሳቢ ነው። የኢራንና የአሜሪካ ስምምነት የሊባኖስ ጦርነት እንደሚያቆም ቢገልጽም የእስራኤል መከላከያ ሚኒስትር እስራኤል ካትዝ ግን ጦርነቱ ቢቆምም በሊባኖስና በሱሪያ ላይ በጋዛ በያዙት ግዛት እስራኤል ላልተወሰነ ጊዜ እንደምትቆይም አረጋግጠዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ አሜሪካ የእስራኤል ጥቃቶች እንዲቆሙ የመቆጣጠር ኃላፊነት እንዳለባት ቢያሳስቡም በስምምነቱ ውስጥ እስራኤል አለመካተቷ ቀጣዩን የሰላም ሂደት እጅግ አደገኛና እርግጠኛ ያልሆነ ያደርገዋል። ፕሬዚዳንት ትራምፕ ሰላም እመርጣለሁ ቢሉም ሜዳው ላይ ያለው የእስራኤል አቋምና የኢራን ተለዋዋጭ ቃል ስምምነቱ በቀላሉ ሊፈርስ እንደሚችል በግልጽ የሚያሳይ ነው።